ዩክሬን በጦርነት ውስጥም ሆና ምርጫ ታካሄድ መባሉ ዜሌንስኪን ስጋት ውስጥ ከቷል መባሉን የተመለከተ ነው። በሙስና ወንጀል እየታመሰ ነው የሚባለው የፕሬዝዳንት ቮሎዲሚር ዜሌንስኪ መንግስት አሁን ደግሞ ሌላ የፖለቲካ ትኩሳት ውስጥ መግባቱ እየተነገረ ይገኛል። በፕሬዝዳንት ዜሌንስኪ ውሳኔ ከስልጣናቸው የተነሱት የቀድሞ የሀገሪቱ መከላከያ ሚኒስትር ሚካኤሎ ፌዴሮቭ ዩክሬን ጦርነት ውስጥ ሆናም ቢሆን የግድ ፕሬዝዳንታዊ ምርጫ ማካሄድ አለባት የሚል ሀሳብ እያንጸባረቁም ይገኛሉ። ታዲያ አሁን ላይ ዜሌንስኪ በዩክሬናውያን ዘንድ ተወዳጅ እየሆኑ የመጡትን የሀገሪቱን የቀድሞ መከላከያ ሚኒስትር ከስልጣን ማባረራቸውና በሌላ ሰው መተካታቸው ከፍተኛ ፖለቲካዊ ጫና ውስጥ እንደከተታቸው ይነገራል። የዜና ትንታኔው የዘነበ ኃይሉ ነው። ተከታትለን እንመለስ። ቀድሞ በሀገራቸው ታዋቂ ኮሜዲያንና የቴሌቪዥን ፕሮግራም አዘጋጅ የነበሩት ቮሎዲሚር ዜሌንስኪ ወደ ፖለቲካው ዓለም ከተቀላቀሉ እነሆ 8 ዓመታትን አስቆጥረዋል። ፕሬዝዳንቱ ሩሲያ ሀገራቸውን መውጓቷን ተከትሎም ላለፉት 4 ዓመታት ከመንፈቅ ያህል ምንም አይነት ምርጫ በሀገራቸው ባለመካሄዱ አሁን ሕጋዊ ስልጣን የላቸውም የሚሉም አሉ። በዚህም ምክንያት የተለያዩ ወገኖች ፕሬዝዳንቱ የዩክሬኑን ጦርነት እንደ ስልጣን ማራዘሚያ እየተጠቀሙበት እንደሚገኙ በመግለጽ ቢተቿቸውም እርሳቸው ግን ፍርጥም ብለው እኛ የሆነውን ብትሆኑ እናንተም ምርጫ ትዝ አይላችሁም ነበር ሲሉ በተደጋጋሚ ይደመጣሉ። ፕሬዝዳንት ትራምፕ ጭምር ዜሌንስኪ ያለ ምርጫ በስልጣን ላይ መቆየታቸውን በመጥቀስ አምባገነን መሆናቸውን በተደጋጋሚ ሲጠቅሱም ተሰምተዋል። The real Ukrainian polls, I mean, how can you be high with every city is being demolished? Well, we have a situation where we haven't had elections in Ukraine, where we have martial law, essentially martial law in Ukraine, where the leader in Ukraine, I mean, I hate to say it, but he's down at 4% approval rating. Don't tell us what we're going to feel. We're trying to solve a problem. Don't tell us what we're going to feel. I'm not telling you. Because you're in no position to dictate that. Remember this. You're in no position to dictate what we're going to feel. ሀገራቸው በጦርነት ላይ በመሆኗና አስቸኳይ ጊዜ በመታወጁ ምክንያት ምርጫ ማካሄድ እንደማይቻል የሚገልጹት ዜሌንስኪ እስካሁን ድረስ በሀገራቸው የከፋ ትችት አላጋጠማቸውም ነበር። If President Trump is speaking more about elections in Ukraine, I want to say this very openly. ፕሬዝዳንት ትራምፕ ስለ ምርጫ ደጋግመው የሚያወሩ ከሆነ ይህን ማለት እፈልጋለሁ። ምርጫ ለማካሄድ እንሞክራለን። ዩክሬን ከዲሞክራሲ እየተደበቀች አይደለም። ነገር ግን ምርጫ እንዲካሄድ ከተፈለገ የደህንነት ዋስትና ያስፈልጋል። በዚህ ጉዳይ ላይ ደግሞ አሜሪካ እገዛ ማድረግ ትችላለች። አሁን ላይ ምርጫ ማድረግ ካስፈለገ ምርጫው በሚካሄድበት ወቅት የተኩስ አቁም መኖር አለበት። ይህ ደግሞ በመነጋገር የሚሆን ነገር ነው። ታዲያ የዩክሬንን ጦርነት ተከትሎ ፕሬዝዳንት ዜሌንስኪ በስልጣን ላይ በቆዩባቸው ያለፉት 4 ዓመታት ባለስልጣኖቻቸው በከፍተኛ ሙስና መዘፈቃቸው ቀስ በቀስ ዩክሬናውያን በዜሌንስኪ መንግስት ላይ ያላቸው እምነት እንዲሸረሸር ማድረጉም ይነገራል። በዚህ ጫና ውስጥ የከረሙት ዜሌንስኪ ይህንን ችግር ባለስልጣናትን በመቀየር ለመፍታት ሲጥሩ ቆይተዋል። በዚህ መካከል ዜሌንስኪ የሀገሪቱ መከላከያ ሚኒስትር ሆነው ከተሾሙ በኋላ በ6 ወራት ውስጥ በሀገሪቱ ዘንድ ከፍተኛ ተቀባይነትን ያገኙትን ሚካኤሎ ፌዴሮቭን ከተስተካካይ ወታደራዊ ባለስልጣናት ጋር ተባብሮ መስራት አልቻሉም በሚል በጊዜ ሂደት ከስልጣን ማሰናበታቸው ሌላ የፖለቲካ ውጥረት በዩክሬን እንዲቀሰቀስ አድርጓል። በዩክሬን ጦርነት ውስጥ በተለይ በድሮን ቴክኖሎጂ ዩክሬን በሩሲያ ላይ ከፍተኛ ብልጫ እንዲኖራት ማድረግ መቻላቸው የሚነገርላቸው ፌዴሮቭ ከስልጣን መነሳት ዩክሬናውያን ለተቃውሞ አደባባይ እንዲወጡ ጭምር አስገድዷል። በብዙ ዩክሬናውያን ዘንድ የለውጥ አራማጅ ተደርገው የሚቆጠሩት ሚካኤሎ ፌዴሮቭ ከሰሞኑ በሰጡት መግለጫ ደግሞ ሀገራቸው በጦርነት ውስጥ ሆናም ቢሆን ምርጫ ማካሄድ እንዳለባት ነው የተናገሩት። መሰረታዊውን ጥያቄ መመለስ አለብን። ይህ ጦርነት ለዓመታት ከቆየ ሀገራችን በምን መልኩ ነው ህልውና የሚቀጥለው? ከዚህ በኋላ ይህ ጦርነት 2 ወይንም 3 ዓመታት ከቀጠለ ምንድነው የሚሆነው? ሩሲያ ናት የኛን ምርጫ የማካሄድ መብት የምትወስነው።
ዩክሬናውያንስ መቼ ነው መሪዎቻቸውን የሚመርጡት? አሁን ባለው ሂደት ይህ የሚቻል አይመስለኝም። በመሆኑም ዲሞክራሲ በሩሲያ ሊገታ አይገባም። እየታገልን ያለነው እኮ ነፃ የአውሮፓ ሀገር ሆኖ ለመገኘት ነው። ለዚያ ነው ደህንነቱ የተረጋገጠ ህጋዊና እውነተኛ ዘዴን በመጠቀም በሀገራችን የዲሞክራሲን ሂደት ለመመለስ በጦርነት ውስጥም ሆነን ምርጫ ማካሄድ ያለብን። የዘርፉ ባለሙያዎች አሁን ላይ በዩክሬን ምርጫ መካሄድ አለበት ቢባል ምርጫ እንዳይካሄድ የሚያደርጉ እንቅፋቶች መኖራቸውን ያነሳሉ። ለአብነት ወደ ተለያዩ ሀገራት የተሰደዱ ከ4 ሚሊዮን በላይ ዩክሬናውያን ጉዳይ፣ ጦርነቱ በራሱና በሩሲያ ቁጥጥር ስር የገቡ የዩክሬን ግዛቶች ዕጣ ፈንታ ዙሪያ ውሳኔ ማስተላለፍ ያስፈልጋል ብለዋል። ምንም እንኳን አንዳንድ ወገኖች የፕሬዝዳንት ዜሌንስኪ ህዝብ ተቀባይነት ወደ 4 በመቶ ወርዷል ቢሉም በተቃራኒው 60 በመቶ ዩክሬናውያን አሁንም ለዜሌንስኪ ድጋፍ እንዳላቸው የሚያሳዩ መረጃዎችም ይወጣሉ። በሌላ በኩል ዜሌንስኪ በዩክሬን ያላቸው ተቀባይነት እንዲሸረሸር ያደረገው ዋና ምክንያት ደግሞ በመንግስታቸው ውስጥ የተንሰራፋው ከባድ ሙስና መሆኑም ይነገራል። የሆነ ሆኖ በዩክሬን ሁኔታው ተመችቶ ምርጫ ቢካሄድ የዜሌንስኪ ዋና ተቀናቃኞች በብሪታንያ የዩክሬን አምባሳደር የሆኑት ቫሌሪ ዛሉኒና በፕሬዝዳንቱ የተባረሩት ሚካኤሎ ፌዴሮቭ እንደሚሆኑ ነው እየተነገረ የሚገኘው። ቅድመ ትንበያዎች እንደሚያሳዩት በዩክሬን ምርጫ ቢካሄድ ፌዴሮቭ 13 በመቶ፣ ዛሉኒ 21 በመቶ እንዲሁም ዜሌንስኪ 22 በመቶ የመራጮችን ድምፅ ሊያገኙ ይችላሉ ተብሏል። ይህ እንግዲህ የቅድመ ምርጫ ትንበያ ብቻ ነው። ነገር ግን ፌዴሮቭና ዛሉኒ ሁለተኛ ዙር የምርጫ ሂደት ውስጥ መግባት ከቻሉ አንዳቸው ፕሬዝዳንት ዜሌንስኪን የመርታት ሰፊ ዕድል እንዳላቸው ተገልጿል። ምርጫ ካልተካሄደ ደግሞ ፌዴሮቭ በግንባር ያቀረቡት ጥያቄ ለዜሌንስኪ ሌላ የማይንቁት ፈተና ያመጣባቸዋል ተብሏል።